ሰላም ጋይዝ፣ ትላንት በቅድስቷ ከተማ ያው የግብረ ሰዶም ፌስቲቫል ተካሂደዋል። ሁላችን እንደምናውቀው እቺ ቅድስቷ ሀገር የግብረ ሰዶም ዋና መስራች ስትሆን፣ አንዳንድ ጀዝቦች ደግሞ የተቀደሰች ሀገር፣ የእግዚአብሔር ሀገር፣ የእንትና ሀገር እያሉ እዛ በቃ ኮቴት ሀሳባቸውን ይገልጻሉ። እስራኤል ማለት ዋና በቃ የግብረ ሰዶም መስራች በእስራኤል ፓርላማ ላይ 5% የሚሆኑ የግብረ ሰዶም አባላት ናቸው ያሉት። በእስራኤል ፓርላማ ላይ ውሳኔ ከሚሰጡ 5%ቱ ግብረ ሰዶም አባላት ናቸው። ትላንት የተከበረው በሙት ባህር የሚባለው ወይም ዲድሲ የሚባለው በነቢላህ ሉጥ አለይሂ ሰላም ዘመን የተቀጡበት እነዛ ሰዎቹ አላህ በጅብሪል አማካኝነት መሬቷን ተገልብጣ በኃይል በቃ ከተመታች በኋላ ከዛ የሆነ እንትን ጉድጓድ ነገር ፈጥሮ ከዛ በኋላ ነው ውሃ አቁሮ ሙት ባህር የሚባለው የተፈጠረው። አሳ አያወጣም። ያ ባህር የተረገመ ባህር ነው። አላህን የሚፈሩ ወደዛ ባህር አይሄዱም። ትላንት ሆም ብሎ እዛ አካባቢ ነው ያከበሩት ትላንቱ ፌስቲቫሉ። እና እንደዚህ የሆነች ሀገር ቅድስት ሀገር ናት የሚሉ በሙሉ ግብረ ሰዶም መሆናቸውን አድርሱላቸው። ሼር ኮፒ ሊንክ እያደረጋችሁ የእሷን ደጋፊዎች በሙሉ በማወቅም ባለማወቅም ለራሳቸው ግብረ ሰዶም መሆናቸው ይወቁ። ሼር ኮፒ ሊንክ አድርጉላቸው።